እርግዝና አጋጥሞሽ ያውቃል? ከማህፀን ውጭ ያለው እርግዝና የተለያዩ አይነቶች ናቸው። አብዛኛውን ጊዜ ግን የሚፈጠረው የማህፀን ቱቦ ውስጥ ነው። ይህም ወደ 95% የሚጠጉት ከማህፀን ቱቦ ውስጥ የሚፈጠሩ እርግዝናዎች ናቸው። እነዚህ በተለያየ ምክንያት ሊከሰት ይችላል። ከዛም ውስጥ አንደኛው ትልቁ ምክንያት ከዚህ በፊት ያልታወቀ የማህፀን ኢንፌክሽን ሲኖር ነው። ያ ኢንፌክሽኖች የሚያመጧቸው የአባላዘር በሽታዎች ሊሆኑ ይችላሉ፣ ወይም ደግሞ እኛ ሀገር በጣም የተለመደ ቱበርክሎሲስ ወይም ደግሞ የሳምባ በሽታ የሳምባ ነቀርሳ የምንለው ኢንፌክሽን ነው። ከዛ ጋር ተያይዞ እርግዝና እዛ ጋር ሲፈጠር አደገኛ ነው። ምልክቶቹ የአንዲት እናት የወር አበባዋ አይመጣም፣ የእርግዝና ምርመራዋ ፖዚቲቭ ይሆናል። ከዛ ውጭ ግን ትንሽዬ ደም ታያለች። ያ የወር አበባ ያልሆነ ጠብ የሚል አይነት ደም ማለት ነው። ከዛ በተጨማሪ ግን ከፍተኛ የሆነ የሆድ ህመም ይኖራል። እነዚህ ምልክቶች ካሉሽ ከማህፀን ውጭ እርግዝና ሊሆን ስለሚችል በቂ የሆነ የህክምና ክትትል ያስፈልጋል። ከማህፀን ውጭ እርግዝና ሲፈጠር አንዲት እናት በፍጥነት ወደ ሆስፒታል መሄድ የሚኖርባት። አብዛኛውን ጊዜ የመታከም እድል ሊኖር የሚችለው በኦፕሬሽን ወይም በመድኃኒት ነው። ይሄም መወሰን የሚኖርበት ሆስፒታል ውስጥ ባሉ የማህፀንና ጽንስ ሐኪሞች መሆን አለበት። ስለዚህ እንደዚህ አይነት ምልክቶች ሲኖራቸው አትዘግዩ። በአስቸኳይ የህክምና ከሚያስፈልጋቸው የህክምና አይነቶች ነው። ተጨማሪ ማብራሪያ መጠየቅ የምትፈልጉት ነገር ካለ አፕሊኬሽናችን ከፕሌይ ስቶር በማውረድ ሐኪሞቻችሁን ማማከር ትችላላችሁ። እናመሰግናለን።